ዶሮ ስንት ብልት አላት? 12 ምንም ብልት የለውም። እሷ መቼም ተስፋ አትቆርጥም። የኔን አንገት ነው የምትቆርጠው። በቃ ብዙ ጊዜ አየኋት። እሷ ስሜቱ አይደለም። አይ ይቅርብኝ ሰላም። ምን አባ አንገትን ትቀረቀራል? አባት ላይ ታውቂያለሽ አለ። ምን አባ የምትዩ? ኧረ እኔ ለጩቤ ብዬ ነው። በአባት ጩቤ ምናምን ብሎ ነገር የለም። ከቢ ጋር ፍቅር ቢጤ ነገር አለዘ። እማዬ ወደ ዱባይ ሄደች መቼ ነበር? ታዲያ ከማዬ ዱባይ መሄድ ጋር ምን ያገናኘው? ማለት የሰላም እርግዝና ለምን ብትቆጥር? ጭራሽ ደግሞ ቤት ድረስ መጣ። ይሄ ልጅ አሟል እንዴ? እወድሻለሁ። እሷም ትወዳለች። እንዴት ገባ? ናታን ቆይ ተረጋጋ። ይሄን አንዴ ጦዟል። ችግር ሳይፈጠር ሲቆይ ነው። ቆይ እሷ ለምንድን ነው የማትረዳኝ? ይኸውላችሁ ምንታ ቤት ውስጥ እናባያሉ። አንተ ምንድነው አሁን ከእስር ቤት ፈርመነው የመጣ? ቆይ ምንድነው እድሜ ልክ መበሰስ ትፈልጋለህ? ቆይ አንቺ ግን ለምንድን ነው የማትረጂኝ? ምን ልሁንልሽ? ትረዳለች፣ ግድየን ትረዳለች። ይኸውልህ አሁን ግን ከሰሙ ይገርፋታል። የምትወዳለች ምንድነው ተገርፋ ከቤት እንድትባረር ነው እንደምትፈልገው? በቃ ምንድነው ያንተ ፍቅር ደግሞ በቃ ስሜታዊ ነው፣ ጊዜያዊ ነው፣ ያልፋል። ለምን ስለሌላው ነገር አታስብም? እኔ ማሰብ አልፈልግም። ከሄቢ ውጪ ምንም ማሰብ አልፈልግም። ይኸውልህ አውቃለሁ፣ እሷ ምንም አታስብም። ማሰቢያ የሌላት ፍጡር ናት። ሁሌ ስለአንተ ብቻ ነው የምታስበው። አርጁን ያረድዬ ልጅ እኮ ሲያፈቅር ያ አንደኛ ነው፣ ግን እንደዚህ ሲሆን አያምርበትም። በቃ አርጁን ውጭ ጠራትና እናወራለን። ደግሞ አንተም ከምትታሰር ውጪ ሄደን እናወራለን፣ ነገሩን እንፈታዋለን። አርጁን በቃ ይኸውልህ ደግሞ እሱ ወንድሟ ነው፣ አንተን ለማብሸቅ ነው እንደዚህ የምትለው። ምንም አይደለም። አርጁን ደግሞ አንተ ወንድ አይደለ እንዴ? በፍጹም እጅ እንዳትሰጥሽ። ይኸውልህ ውጪ ሄደን ሁሉን ነገር እንመክራታለን፣ እናወራለን። ሲጀመር እናንተ ህንዶችን እና አበሾች አንድ አይደለንም። አርጁን ያራድዬ ልጅ ነው። አርጁንዬ አንተ ናታ በቃ ኤቢን ቶሎ ይዛት ናሽ። ና እንሂድ አርጁንዬ፣ ና እንሂድ። ና
የከድር ሚስት ሾርባ ሊሰጠን ስንት ቀን ቀረው? ሾርባ የሚጠጣው እኮ ለረመዳን። ትናንትና ከድርን ስጠይቀው 1 ወር ቀርቷል አለኝ። የከድር ሚስት ሾርባ እኮ በጣም ነው የሚጣፍጠው እና ደግሞ ቴምርም እንበላለን። 30 ቀን ነቀረው ደግሞ። እነ ከድር ቤት ዘንድሮ ምን እንሄዳለን? ሊያፈጥሩ ሲሉ ሰዓቷን ጠብቀን እንሄዳለን። እሺ ደግሞ ለእናንተም ቅርብ ሆነናል። ለና ከድርም እኮ ብዙም አንረቅ። ይሄኛው ቤታችሁ ግን በጣም ነው የሚያምረው። በጣም ነው የሚያምረው። እኛ እኮ ብዙ ቤት አለን ሀብታም ስለሆነ እኮ። የኛም ቤት እኮ ትልቅዬ ነው። ከኛ ግን አይበልጥም። ከዚህ ሰፈር እኮ ሌላ ሰፈር ብትሄዱ ኖሮ እንለያይ ነበር። አንለያይም። እናንተ ቤት እኖራለሁ። እንደውም ማታ ማታ አብረን እንጫወታለን። ኧረ እባክሽ እናትሽ እኮ እሺ አትልም። አባትሽም ደግሞ ይቆጣል፣ አይፈቅድልሽ። ስሚ ምጥን፣ የአባዬ መኪና እኮ እኔ የምነዳት። ዝም ብሎ መኪና ይነዳል እንዴ? አንቺ ግን ሁሉ ጊዜ ሞኝ ነሽ። አንዳንድ ጊዜ ግን ሞኝ አይደለሁም አይደል? ቆይ ለምንድን ነው እንጂ አባትሽን መኪና የምትነጂው? አባዬ እኮ ቤት አስገብቶን ዛሬ ጠዋት አውሮፓ ሄደ እኮ። ከምር ሄደ? የሆነ ቀን ሊሄድ ሲል ተራዝሞበት አልነበረ? ከዛ ዛሬ አስቸኳይ ተብሎ ተደውሎለት ሄደ በጠዋት። ያንቺ አባት ግን ታድሎ። ታድያለሁ። ያንቺ አባት እኮ አውሮፓ ሄደ። ግን ምንም ችግር የለውም። አባቢ የሚያመጣልኝ ቀበ ሁሉ አካፍልሻለሁ። እሺ ጓደኛዬ። ኤቢ ፒስ ነው። ጥርሶችሽ ደግሞ እንዴት እንደሚያምሩ። አንቺ ስለኔ ጥርስ ምን አገባሽ እንዴ? ያገባኛል እንጂ ድንገት አንድ ቀን ብትነክሽኝ የተወላገደ ለምጽ ከሚኖረኝ እነዚህ ጥርሶችሽ ቢታሰሩ ይሻላል። ይኸውልሽ እንኳን እኔ ውሻ ራሱ አንቺን አይነክተሽም። እሺ አሜን 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 አሜን። ኤቢዬ እኔ የምልሽ እንዴት ነው አዲሱ ቤት ማለት አዲሱ ክፍልሽ ተስማማሽ? ስሚ አንቺ ለምንድን ነው ክፍል የመረጥሽው? ሰላም ነች ክፍል ይሻልሻል ያለች። ሲጀመር ይሄ እሱ ሀሳብ እንደሆነ ገብቶኛል። ምን ለምን ከናታን ጎን ክፍል ያሽ? እሺ ልቀይርሽ? ቆይ አንቺ ምርጡንና ሰፊና እንዲያሽ። ግን አንቺ እዚህ ክፍል መሆን የለብሽም። ለምን? ከኔ ክፍል ጎን የናታን ክፍል ስላለ ነው? እዚህ ክፍል መሆን ያለባት ውሃ ናት። እንዴ እሷ እኮ ከና አባዬ ጎን ነው የምሆነው አለች። በቃ ክፍል ባዶ ነው መሆን ያለበት። ሲቀጥል ደግሞ ከናታን ጎን ራስ መሆን የለብሽም። እሺ ክፍል ቀይር። አልቀይርም። አንቺ ከዚህ ክፍል ውጪ። ሲጀመር ክፍል ባዶ ነው መሆን ያለበት። እንግዲህ እትዬ ትምጣና እሷ ቀይሪ ካልች ቀይራለሁ። ይኸውልሽ እኔ ቀይሪ ካልኩሽ መቀየር ነው። እሺ አልቀየርም። ገና ለገና ደረጃ ውጭ አገር ሄዷን ብለሽ ነው የምታስወጪ? ይኸውልሽ ለሱም ደግሞ እትዬ መታ ውጭ ካለችኝ ይወጣል። የልቅነስ እየጠራች ነው። ለነገሩ ይሄን ሁላ ሴራ የምታሴረው ሰላም ነች። ለነገሩ እሷ የምታርግ የልጇን አባትም ዝም ተባለች። ገና ደግሞ ብዙ የምትሰራው ሴራ ለማን ያውቃል? እንግዲህ ደረጃም እዚህ ሁኚ ብሎኛል። ሰላም ብቻ አይደለች። ይኸውልሽ ክፍሉን ብትለቂ ነው የሚሻልሽ። ካልብዛ ግን እዚህ ክፍል አትኖሪያትም። እሺ ተከትሎት ወጣ። በቃ ፈጣሪው ይሰጥሽ ትዕግስቱን ስጠኝ። ወይ እማዬ ወይ አባዬ ግን ምን ይዞልኝ የሚመጣ ይመስልሻል? እኔ ምን አውቃለሁ። ደግሞ ለስራ ነው ሄደው። ይሄን አምጣልኝ ያን አምጣልኝ እያልሽ እንዳጨቀጭቀው። እሺ ግን እኔ ለዳጣ ስጦታ ይዞላት የሚመጣ ነው ይመስለኝ። እስኪ መጀመሪያ በሰላም እንደወጣ በሰላም ይመለስ። አባትነቱ አይበልጥብሽ? ክፉን ከምታስቢ። እሺ እማዬ ግን አባዬ እንደሌለ ለምን ሰላምና ዳጣን እንጠይቃቸው? አልገባኝም። ምን ነው የምንጠይቃቸው? የሰላምን የልጇን አባት እናፋጣት እና ደግሞ አባዬ ለሰላም ሲነግራት የነበረው ነገር ሰምቻለሁ። እሱንም እነግርሻለሁ። አልፈልግም። ምንም ነገር አትንገሪ። እንደ ፔንዱለም ነገር እያመላለሽ እዚህ ልቤን አጣውልቅ። አንቺ ግን ምን ባደርግሽ ነው የሚሻልሽ? ጨጓራዬን እኮ ላጥሽው። ኤቢ ምን ላርግሽ? ውይ
እንዴት ነሽ ዳጣ? ቆይ እኔ እዚህ ቤት በአንተ ጦስ ምክንያት ስንቴ ነው ችግር ውስጥ የምገባው? ኧረ እኔ ጦሶኝ አላውቅም። ይሄው ይሄን ክፍል ልቀቂ እየተባልኩ ደግሞ ማን ነው ውጭ ያለሽ? ኤቢ ናታ። እሷማ ከዚህ ክፍል ሳይሆን ከዚህ ቤት ነው እንድትወጪ የምፈልገው። ኧረ በዛ ናታን እንዴ! እኔ ለእሷ አይደል እየሆንኩላት ፍቅር እየሰጠኋት እሷ እኮ ለእኔ ምንም ነው የማትሆነው። ይኸውልሽ ዳጣ፣ ያለ ምክንያት የጠላሽ ሰው ምንም ብታደርጊለት ሊወድሽ አይችልም። መፍትሄው ደግሞ ያን ሰው መራቅ ነው። ይኸውልሽ ክፉ ሰዎች ከፈንጂ በላይ አደገኛ ናቸው። ያለ ምክንያትማ አልጠላችንም። በደንብ ምክንያት አላት። ምክንያቱ ደግሞ አንተ ነህ። ለዚህ ነው በአንተ ጦስ ተሰቃየው የምትይ? አሁን እንዴ ለሱም ቢሆን እኮ መድኃኒት አለው። ምንድነው መድኃኒቱ? ኤቢ በማያገባሽ ነገር አትግቢ። በቃ ሰላም ታያት። መናገር ካልፈለገች እኛን ምንም ነገር አያገባን። ለምንድን ነው የማያገባን? ቆይ አንቺ ማየ ሰላም ልጅ አባት አያስጨንቅሽም? አያስጨንቀኝም። ልጁ አድጎ ይጨነቅበት፣ እራሷ እናትየዋ ትጨነቅበት። ሰላም አልናገርም ካለሽ መብቷ ነው። እኛ የምንችለውን ያክል ጠይቀናል። መናገር ካልፈለገች ይሄ የሷ መብት ነው። በማያገባሽ ነገር ፈጽሞ አትግቢ። እሺ ማየ። ሰሚኛለሽ? ሰላም የራሷ የሆነ እውነት፣ የራሷ የሆነ ምክንያት ይኖራታል። አንቺን ፈጽሞ በማያገባሽ ነገር መግባት የለብሽ። እስኪ ኤቢ ምናልባት ታሪክ ካስተማርሽ አንድ ነገር ልንገርሽ። ታች ሰፈር የለቀቅ ነው ቤታችን ዝቅ ብሎ የሚኖር አንድ ሰውዬ ነበር። በጣም ቀልቃላና በማያገባው ነገር መግባት የሚወድ ሰው ነበር። ስሙ ምግባሩን አይገልጽለትም እንጂ ጥሩ ሰው ነበር ሰው። ታዲያ አንድ ቀን ወደ ቤቱ ሲመጣ መሀል መንገድ ላይ መኪና ቆሞ ያያል እና እንዲህ እንዳንቺ በማያገባው መግባት የሚወድ ከውካዋ ቢጤ ነበር። አንድ ቀን ወደ ቤቱ ሲመጣ መኪና ቆሞ ያገኛል። እንዴት በዚህ ቦታ ላይ መኪና ምን ሊያደርግ ይቆማል ብሎ መንጨርጨር ጀመረ። መኪናው ለምን እንደቆመ እንኳን ማንንም መጠየቅ አልፈለገም። መኪናው መሀል መንገድ ላይ የቆመው በታኮ ተደግፎ ነበር። ያ የማን ጉዳይ ነው? የባለቤቱ ጉዳይ ነው። እሱን ፈጽሞ የሚመለከተው ነገር አልነበረም። ከዛስ እንዴት እዚህ ጋር አቁመው ይሄዳል ብለው ሙሉ ቀን ሲንጨረጨር ሲጮህ ሲሳደብ ዋለ። በዚያ በቃ እንዳይመስልሽ ከመሀል መንገድ ላይ ገፍትሬ ገደል ካልከተትኩት እያለ መለፍለፍና መዛት ሲጀምር መንገደኛው ኧረ ተው እባክህን፣ ይሄ እኮ የሰው ንብረት ነው፣ እንዴት ገደል ትከታለህ? በኋላም ትጠየቅበታለህ ቢሉት ምን ሲደረግ ማን አባቱ ስለሆነ ነው እሱ መሀል መንገድ ላይ አቁሞ የሚሄደው? ማን ነው የሚነካኝ? እያለ መሳደብና መዛት ጀመረ። በዚያ በቃ እንዳይመስልሽ የፊት ጎማውን በግድ ሲያንሸራትተው መኪናው ፍሬን የበጠሰ ነበር። ወዲያውኑ ላዩ ላይ ወጣበትና ሰውየውን ጎዳው። እሺ ያሳዝናል። ይልሽ ኤቢ ያንን መኪና ዝም ብሎ ማለፍ ይችል ነበር። በሩን አልዘጋበትም። ጥሩ ሰውን ከሰፈሩ የተለየ እሱን የጎዳው ነገር አልነበረም። ግን በቃ አላስችለው ስላለ መኪናውን ባለበት ሂዶ አንቀሳቀሰ። መኪናው ደግሞ ላዩ ላይ ወጥቶ ገደለው። ማለፍ ቢችል ኖሮ ጥሩ ሰው ይሞት ነበር። አይ አንቺም ሳታስቢው እንደ ጥሩ ሰው ነው እየሆንሽ ያለሽው። በቃ ከዚህ ነገር ራስሽን አውጪ፣ ተዩ። በተለይ ደግሞ ባለጉዳዩ ነገሩን ካልፈለገው ሰላም አባትየውን አላሳይም ካለች መብቷል። ከዚህ ነገር ራስሽን አውጪ በቃሽ። እሺ ማይ የሰማሁትን ነገር ልንገርሽ። ውይ አልፈልግም፣ ምንም ነገር አትንገሪ። እስራኤል ስራ ብትነሽ ልኝ ተነሽ። ዲ ሰላምሽን ይሰው አጥቋጭ ነገረኛ ምንድነው መድኃኒቱ? ይኸውልሽ በቃ የምትፈራውን ነገር አሳይቶ ተስፋ እንድትቆርጡ ማድረግ ነው። ኤቢና ተስፋ የምትቆርጠው እሷ መቼም ተስፋ አትቆርጥም። የኔን አንገት ነው የምትቆርጠው። ግን ኤቢን ፈርተሽ ነው አይደል? ምን ያልኩት? ያንን ማትወኝ። ምን? እሺ በቃ ማታወሪ እንዴ? አሁን እያወራሁ አይደል እንዴ? ግን ለምንድን ነው የምታሾፊው? ቆይ እየገባሽ እንዳልገባሽ የምትሆኚ ለምንድን ነው? ገብቶኝ እንዳልገባኝ እንደሆነ ከገባ ይኸውልህ በቃ ገብቷል ማለት ነው። በቃ ሲሪየስ ዳጣ ተይ። ቁም ነገር ናታ ጭራሽ ማለት ተይ ግን ዳጣ እባክህ አሁን ራሱ ላይ ልትመጣ ትችላለች።
ሰላም ወይ ናታንዬ፣ እንዴት ነህ? አሉልሽ። አዲሱን ቤት እንዴት አየኸው? ተመቸክ? ቤተሰብ ካለ እኮ አዲስ ቤት አይባልም። ያው ቅርጹና ቤቱ ብቻ ነው የተለያየው። እሱስ እውነትህን ነው ናታንዬ። ግን ናታን ዛሬ ይኖርሃል። የሆነ የተናደድክ ነገር ትመስላለህ። አይ ደህና ነኝ ሰላም። ላግዝሽ ወይስ ወንድ ልጅ ኪችን መግባት የለበትም ከሚሉት ውስጥ ነሽ? ያው ግዴታ ካልሆነ ወንድ ልጅ ኪችን መግባት የለበትም ከሚሉት ውስጥ ነኝ። ታዲያ ልውጣ? እንዴ መግባቱ ምን ችግር አለው? ዋናው እኮ መስራቱ ላይ ነው። እንዴ ለምንድን ነው ግን ወንድ ልጅ ኪችን መግባት የሌለበት? ምን አውቃለሁ ብለን ናታንዬ፣ ያው ሴቶች እቃችንን ምናምን ሲነኩበት ስለማንወድ ይሆናል። አይመስለኝም ሰላም። ምናልባት ወንዶች አደጋ ያለበትን ስራ ብቻ እንዲሰሩ ከማሰብ ይመስለኛል። የኪችን ስራ አደጋ የለውም ያለ ደግሞ ማን ነው? በአንጻራዊነት ነው እንጂማ እኮ አደጋ አለው። ደግሞ በጣም ከባድ ነው። ከአደጋ አንጻር ካየነውማ ወንዶች ጉልበትና ድፍረት የሚጠይቅ ስራዎች ላይ ብቻ ነው እንዲሰሩ የሚፈለገው። እሺ ለምሳሌ ምን? ለምሳሌ ኮንስትራክሽን፣ ብረታ ብረት፣ ጋራዥ፣ ጦርነት። በዚህ ምክንያት ረጅም ዕድሜ የሚኖሩት ሴቶች ናቸው። እንግዲህ ምን እናድርጋችሁ? ተፈጥሯችሁ ነው። ጦርነቱን የምትዋጉትም እናንተ ናችሁ። ጦርነት የምትፈጥሩትም እናንተ። እሱስ ልክ ነሽ። ግን እሺ ታዲያ አንተ ምን ሆነን የተናደድከው ናታንዬ? እባክሽ ዳጣ እኮ እያናደደች። እንዴ ምን አድርጋ ነው ደግሞ እሷ የምትናደድ? ውሃ አልጨርሽም እንዴ? እኔ ጨርሻለሁ። እንዴ እና ያንቺ እኮ ትንሽ እኮ ነው። የኛ እኮ ብዙ ነው ያለ። ቆይ ግን አንቺ ገብቶሽ ነው የምትሰሪው? እና ሳይገባኝ ነው የምሰራልሽ? እሺ ስሪ። ግን ሰላም ስትወልድ ለእናንተ ምግብ ማን የሚሰራላችሁ? እኔ ነኝ የምሰራ። አንቺማ ምግብ መስራታችን ዳጣ ወይ አብይል ካልሰሩ። አብይል እኮ መብላት ነው እንጂ መስራት አትችልም። ቀይ ወጥ እንዴት እንደሚሰራ ታውቂያለሽ? አሁን ወጡ ቀይ እንዲሆን ማለት ነው በደንብ በርበሬ ትጨምሪበታለሽ። እንደሱም አይደለም፣ እኔ አስተምርሻለሁ። ኧረ አንቺ ለራስሽ በየአይነት መስራት አትችይም እና እኔ ልታስተምሪ እንዴ? በየአይነትማ ከባድ ነው፣ ግን ሳላድ ምናምን እችላለሁ። እንደውም እኔ ሰርቼ ነው ማሳይሽ። ሁሉንም ምግብ ሰርቼ አሳይሻለሁ። እሺ ደስ ይለኛል። ሰላም እያለች? አዎ። እሺ ነይ ተነሽ። እሺ ይሄ ራስሽ ረስቼው። ነይ ቶሎ በሩ ልዝጋው። ታይወትዝ ቆይ ምን አድርጋ ነው ያናደደች? የሆነ አለ አይደል ብቻ ደስ አይልም ሰላምዬ። ልትሆ ነው በቃ። እንዴ ቆይ አንተ ልጅ ነህ እንዴ? ብዙ መጽሐፎችን ታነብኝ? ቆይ እንደውም የፍቅር መጽሐፍ ነው አንበባለክ? ባነበባ አይደለም ዋናው ኤክስፒሪየንስ ነው ሰላምዬ። እኔ ደግሞ መጓዛት አልፈልግም። በቃ ብዙ ጊዜ አየኋት። እሷ ስሜቱ አይደለም፣ እኔ ደግሞ ስሜቷን ማክበር አለብኝ። እና አትወደኝም እያልከኝ ነው? አይ አትወደኝም ሰላምዬ። እኔ ደግሞ በፍቅር የማይወደኝ ሰው መቅረብ አልፈልግም። ምክንያቱም ፍቅር ሰጥቶ መቀበል። እኔ ደግሞ ፍቅር ሰጣት ከሷ የሆነ ምላሹን መጠበቅ እፈልጋለሁ። ተውናታ ተስፋ አትቁረጥ። ይልቅ እኔን ስማኝ፣ አንድ ነገር እናድርግ። አይ ይቅርብኝ ሰላም። ዳጣ እኮ ምርጥ እህት ነች። በዛ ላይ ካልተሳካ ወንድም ሆናታለሁ፣ እሷም ደግሞ እህት ትሆነኛለች። አይ እንግዲህ ናታ አትጨማለቅ። ደግሞ ይኸውልህ እኔ ወንድ ብሆን ኖሮ እንዴት አድርጌ በፍቅር ጠብ እንደማደርጋት አሳቢ። ሰላምዬ ሁሉም ሰው ላይ እኮ ተመሳሳይ ነገር አይሰራም። ዳጣ ደግሞ ለየት ያለች ልጅ ነች። በቃ እኔም ብቻ ሳይሆን ከናካቴው እንደዚህ ነገር የምትፈልግ አይመስልኝ። ናታን እኔ በጣም እርግጠኛ 100% ትወዳለች። ግን እኔ የምልህን አድርግ። ተጣላት፣ አኩርፋት፣ ዝጋት ምናምን። ጸብ፣ መዘጋጋት ምን አደረገችኝ ብዬ ሰላም? ናታን በቃ እኔ የምልህን ስማኝ። ይኸውልህ አኩርፋት፣ ዝጋት ምናምን በቃ የሆነ ናቅ አድርጋት። ከዛ በኋላ ምን እንደሚፈጠር ታያለህ። እኔ እሷን መዝጋት አልችልም ሰላምዬ። ዳጣ ደግሞ እኮ የምትዘጋ ልጅ አይደለችም። ናታን ለራስህ ስትል እኮ ነው። ለራስህ ስትል 2 ቀን ዝጋት። ከዛ በኋላ ምን እንደሚፈጠር ይሁቱ። ሰላም ምን አለሽ ትለኛለህ እንዴ? እኔ ደግሞ የኛ የሴቶች ባህሪ ያጣሁት። ለምን ሰላምዬ? አዎ ናታንዬ እመነኝ። ይኸው ዝጋት። እሺ ዝጋ አድርጋ። በቃ እሺ ተስማምቻለሁ። በቃ እሺ እሺ ሰላም። ካላገዝኩሽማ በቃ ወደ ክፍሌ ሂዳ ሂድ። በቃ እመጣለሁ። እዛ ንጩ። ነይ በቃ። እሺ እሺ
እንጂ ግቢ። አይ አልገባም። ሰው ኪችን ይሄ እኮ የሰው ኪችን እኮ አይደለም፣ የኛ ኪችን እኮ ነው። እና ቢሆንስ? ወይም ማየው የሰላምን ካላስፈቀድኩ አልገባም። እሺ ሰላምዬ ላስፈቅድልሽ? እሺ አትልሽም? እማዬም ደግሞ የለችም። እሺ ቆይ ምን ልትሰሪ ነው? ስላሳይሽ። ምን እየፈለግሽ ነው? ሽንኩርት እዚህ ጋር ነው እንጂ የምታይ እንዴ መክተፊያ እየነበረው ነው። ቆይ እዚህ አገኘሽው? ጎበዝ ነሽ። እኛም ቤት ታውቂያለሽ። ግምት ነው። መጀመሪያ እጅሽ እንዳቆርጭ። አልቆርጥም። ማልችል መስሎሽ ነው? እኔ እችላለሁ። ግን ምን ልትሰሪ ነው? እንጃ። መጀመሪያ ግን ማለት ነው ሽንኩርቱን ልክተፍ። እንዴ አረ መጀመሪያ ሳንጥቂው። ሽንኩርት እንጨት መሰለሽ እንዴ የሚሰነጥቀው? እሺ እጅሽን እንዳይቆርጥሽ። እሺ አቃጠለሽ እንዴ? አዎ ያቃጥላል። ታዩ በቃ ታዩ። አዎ በጣም ያቃጥላል። ሰላምዬ ልጥራት? አይ እኔ ራሴ ነኝ የምሰራው። በቃ ሽሽ አቃጠለሽ። በቃ ታዩ በቃ ሰላምን እንጥራትና ከዛ እሷ ትጨርሳለች። ቢራሽ እንደጀመርኩ እንዴ ምን ጉድ ነው? ምንድነው እናንተ የምታረጉት? ሰላምዬ እኔ እኮ እንዳይደግምሽ ላግዝሽ እኮ ብዬ ነው። እኔ ደከመኝ አልኩሽ፣ አግዥኝ አልኩሽ። ሽንኩርቱ እንዴት አድርግሽ ነው ያበላሽሽው? ምን አይነት ልጆች ናቸው? ሰላምዬ እሺ ይቅርታ። አንቺሳ እንደው ዝም ትያታለሽ? ተይ እንኳን አትያትም እንዴ? ሰላምዬ እኔ እኮ እናስፈቅድ ብያት ነበር። ይኸውልሽ ውሃዬ ሙያ እኮ መማር አለባችሁ፣ ግን ደግሞ በእንደ አይነት ሁኔታ አይደለም። ሰው ያስፈልጋችኋል። እኔማ እናቴ ታስተምረኛለች። እኔም እናቴ ታስተምረኛለች። ስሙ ይኸውላችሁ የዛሬ ዘመን ልጆች በሰራተኛ እያደጋችሁ በኋላ ባል ስታገቡ በቃ ነገሩ ሁሉ ነው ግራ የሚገባችሁ። ይኸውላችሁ ሙያ ከእናታችሁ ተማሩ፣ ቤት አያያዝ ልመዱ። ይኸውላችሁ ይህን ደግሞ ትምህርት ቤት አያስተምሯችሁ። በኋላ ባል ታገቡና ሚስት መሆን ሲያቅታችሁ እኔ መውለድ አልፈልግም፣ እኔ ባል አልፈልግም ትላላችሁ። እሺ በቃ ሰላምዬ። አዎ ሙያ የግድ ነው። ሰው አሽጎ ያስቀመጠውን ምግብ እየተበላ እኮ ሚስት መሆን አይቻልም። ይኸውላችሁ ዶሮ መስራት ራሱ ተማሩ፣ ልመዱ። ሽሮ እንኳን ሙያ የሚፈልግ ነገር ነው። መልክ ኖሯችሁ ሙያና ጸባይ ከሌላችሁ ትዳራችሁ ራሱ ትዳር አይሆንም። መልክ ብቻ አይደለም ሙያና ጸባይ ነው ትዳር ውስጥ የሚያስፈልገው። ወንዶች ራሱ መልካችንን አይተው መልክ ብለው እንኳን ቢመጡ ቶሎ መልኩ ይሰለቻቸዋል። የሚያኖራቸው የሚያዘልቃቸው ሙያና ጸባያችን ነው። እሺ አሳየና ሰላምዬ፣ ዶሮ መስራት አሳየን። ዶሮ የለማ ታዲያ? እንዴ ፍሪጅ ውስጥ እኮ አለ። ወይ እሱማ እኮ የተሰራ ነው። እስቲ ቆይ ልጠይቃችሁ፣ ዶሮ ስንት ብልት አላት? 12። ምጥን ዋሸሽ። እኛ ቤት ማለት ነው ሰላምዬ፣ አባቢ ሲያርድ አይቼዋለሁ። ምንም ብልት የለውም። ሾሽቶ እስቲ ታይ፣ ሂድ ውጡ። አሁን ሂድ፣ ቀጥይ፣ ሂድ ውጡልኝ ከዚህ። ወይ ምን አይነት ልጆች ናቸው? ኧረ
ስማኝማ ናታን እማዬ ወደ ዱባይ ሄደች መቼ ነበር? ለምን ፈልገሽ ነው? አይ እንዲሁ ቀኑ ማስታወስ ፈልጌ ነው። በሰኔ ወር አካባቢ ይመስለኛል። አሁን ስንት ወር ማለት ነው? ወደ 6-7 ወር አካባቢ። ስለዚህ የሰላም እርግዝናም 7 ወር ምናምን አካባቢ ነው አይደል? ታዲያ ይሄ ከማዬ ዱባይ መሄድ ጋር ምን ያገናኘው? ማለት የሰላምን እርግዝና ለምን ብትቆጥር? አይ እንዲሁ ነው። ኤቢ እያሰብሽ ያለሽው ገብቶኛል። እኔ አንቺ ልጅ ከአይምሮ በላይ እየሆንሽብኝ ነው። እኔ ምንም አልተሳሳትኩም። የፈለግኩትን ማስብ ሰው ነኝ እና ደግሞ እንደ ሌሎች ያየሁትን ነገር ምደብቅ አይደለም። እውነት ነው። እሺ ይኸውልሽ ኤቢ አንድ የመጽሐፍ ቅዱስ ታሪክ አለ። ኖህ በፈጣሪ ተመርጦ ከጥፋቱ የዳነ ትልቅ ጻድቅ ሰው ነበር። እናም አንድ ቀን ጠጥቶ ሰከረና እርቃኑን መሬት ላይ ወደቀ። ከዛ ከ3 ልጆቹ አንዱ መጣና በአባቱ ተሳለቀ ይላል። ለምንድን ነው ይሄን የምትነግረኝ? አስጨርሽ። ከዛም ይሄ ልጅ ወንድሞቹን ጠራና ኖህ አባታችን መሬት ላይ እርቃኑን ወድቋል ብሎ ተሳለቀበት። ከዛ ልጆቹ የአባታችን እርቃን መውደቅ አናይም ብለው ፊታቸውን ወደ ኋላ ዞሩና ልብስ አለበሱት። አየሽ ኤቢ ማንም ሰው ይወድቃል። በፈጣሪ የተመረጠው ኖህ ራሱ ወድቋል። ይሄ ከአባዬ ጋር ምን ያገናኘዋል እንዴ? ያገናኘዋል እንጂ የምትዩ ነገር ደግሞ በፍጹም እውነት ሊሆን አይችልም። እንዴ እውነት ቢሆን እንኳን የቤተሰቦችን ገመና መደበቅ ነው ያለብሽ። የቤተሰቦቹን ገመና ማይደብቅ ልጅ የተረገመ ነው። ጭራሹ ባይወለድ ይሻላል። እና ተረግመሻል እያልከኝ ነው? በአባቱ የሳቀው ካም ራሱ ተረግሟል። አየሽ የቤተሰቦችን ገመና ብታቂ ራሱ መደበቅ ነው ያለብሽ። ዝም ብሎ አይወራም። የጓደኛ ሚስጥር ራሱ እኮ ይደበቃል። ከምር ነው ኤቢ የታየ ነገር ሁሉ አይወራም። የታሰበም ነገር ሁሉ አይነገርም። አየሽ አባትሽ ትልቅ ሰው ነው፣ አክብሪው። ስታከብሪው ደግሞ በአፍሽ ብቻ ሳይሆን በሀሳብሽም አክብሪው። ይሄ አሁን አይምሮሽ ውስጥ ያለውን ነገር ደግሞ ፍቀሽ አውጪ። ቤተሰብ ወይስ ነው? ምን አባ አንገትን ትቀረቀራል? አንቺ አባቱ ላይ ታውቂያለሽ አለ። ምን አባ የምትዩ? አዎ እውነቷን ነው። ኧረ እኔ ለጩቤ ብዬ ነው። በአባት ጭዌ ምናምን ብሎ ነገር የለም። አብሽር በቃ ይቅርታ። ማይ እንዴት ነሽ? ናታኒ አለው። እንዴት ነው ናፍቆቱ? እንዴት ነህ? አለን አለሁልህ። እንዴት ነው ናፍቆቱ? እንግዲህ ለምደነዋል። እሺ አንተስ እንዴት ነህ? ውሎ ሰላም? አንቺ እንዴት ነሽ? ያው እንግዲህ አባወራችን እስከሚመለስ ድረስ አባወራው አንተ ነህ። እህቶችህን አደራ ይሻላል ብለሽ ነው ማይ? እንዴ ታዲያ ለማን ትተዋቸዋለህ? ግን አባዬ ለስንት ቀን ነው የሚቆዩ? ብዙ አይደለም፣ ለአንድ ሳምንት። አሃ ለዛ ነው የፖርቹጋል ዶክመንተሪ የምታየው። ናፈቀሽ መሰለኝ። አንተ ሰላም ይመለስ እስኪ። አይ ፖርቹጋል እኮ ጥሩ ሀገር ናት። ኧረ በእርግጥ እኔ አላውቃትም። ደሬ ግን ይመላለስባታል። ፖርቹጋሎች ለአዲስ ዓመት ጠዋት 12 ሰዓት ተነስቶ ዘቢ መብላት ሀብታም ያደርጋል ብለው ያምናሉ። እውነት? እግሬ ጥሎኝ እዛ ድረስ እንጂ በሌሊቱ ነው እየተነሳው የምበላው። ያው ልማድ ሆኖባቸው ነው። ደግሞ በ16ኛው ክፍለ ዘመን ብዙ ድልድዮችንም ሰርተውልናል። ባለውለታችን ናቸው በለኛ። አሁን ደግሞ ባሬን አስደስተው መመለስ ይኖርባቸዋል። እንዴ ግድ ነው። አባዬማ ይመቸዋል። እንዴት ናችሁ? እንዴት ነሽ? ደህና ነኝ። የኔ ዘዋሪ መጣሽ? የት ጠፍተሻልሽ? አንቲ እዚህ ግቢ ዞር ዞር እያልኩ ነበር። ወዴት ነው ታዲያ? መጣሁ። ትዬ ተጫወቱ። አንተ ለምንድን ነው የማታናግራት? አይ ማዬ ሀሳብ ውስጥ ሆኜ ነው። እቺ ልጅ ወንድ ሆና የኔ ልጅ በሆነች ኖሮ አሁንም ወንድ በያት እኮ። ካለ ጸባይዋ ከየት ታመጣዋለሽ ብለህ ነው?
አንድ ወንድ ልጅ ሳልወልድ በመቅረቴ ሁል ጊዜ የሚያሳዝነኛል። አይ እማዬ፣ በሚያስፈልግም ሰዓት እኮ ሴት ልጅም ወንድ ትሆናለች። አየይ ሴት ልጅ ሴት ናት። በእርግጥ የወንድ ልጅ ስራ ልትሰራ ትችላለች፣ ግን ወንድ መሆን አትችልም። ዳሬ ወንድ ልጅ ማቀፍ ህልሙ ነበር። ህልሙን ሳላሳካለት በመቅረቴ በጣም ነው የማዝነው። በቃ ከዚህ በኋላ ምንም ልጅ መውለዳችን ማለት ህክምና የለም? አይ ናታንዬ፣ ምንም የለም። እነዚሁን 2 ልጅ የቀረው ዳሬ የሚያው ለኔ ብሎ እነዚህ ይበቁናል ብሎን ተቀምጠናል። ታጣዬ ምን ሆነሽ ነው? ምግብ ላምጣልሽ? እርቦሽ ነው? አይ አልፈልግም። እሞሽ ነው? አላመመኝም። ለምን አመመን ብለን ከዛ እማዬ ምግብ አሰራል። ናታን ግን በጣም ጠግቧል። ምን በልቶ? ምን አቅለታለሁ ብቻ በጣም ጠግቧል። ምን አባቱ ነው ያኮረፈኝ? አኮረፈሽ? እንደውም በቃ አንቺ ከተጣላሽ እኔ እምጣለሁ። በቃ ሂድ ሳሎን ማየ መታለች። እሺ ግን ናታን ምን ልበልልሽ? በጥፊ በይ። በጥፊ ግን ከዛ እሱ ከመታኝስ? እባክሽ ቀልድ ነው። እሺ ሌላ ምን ልበልልሽ? ይኸውልሽ ምን አባ ሆነ ነው መውደድ እኮ በአንተ አልተጀመረም ብላለች ቢሆንሽ። እሺ አንቺስ ቀልድ ነው ደግሞ እንዳትነግሪኝ። እሺ አረማዬ እንደዚህ ማታማሪ ስንት እኮ ያልወለደ ሰው እኮ አለ። እሱስ ልክ ነህ ናታንዬ። ያው እኛ ተመስገን አናውቅም እንጂ። ውሃም ጥሩ ልጅ ነች፣ ኤቢም ደግሞ ትስተካከላለች። ውሃዬማ እኮ በሽታ ነው መሰለኝ ይኸው ልጁን አቀረች። እሷን ሊያክሙ የሚመጡ ሳይካትሪስቶች በሙሉ ጅል ሆነው ነው የሚመለሱት። እንዴት ነገር አልፎ አልፎ ባሉት ልጆች ላይ ነው የሚከሰተው። አሁን ደግሞ እየተሻሻለች ነው ብለህ ነው? እኛ እስካለንላት እንኳን ምንም አትሆንም። ብቻ መፈራው እኛ የሞትን ጊዜ ምን እንደምትሆን። አይዞሽ ኤቢም እኮ አልችላት። ኤቢ ጠንካራ ነች። አይ እሷ ጥሩ ትክለ ቁመና ቢሰጣት ጸባይ ነስቷታል። እንደው ጥሩ ትዳር ብትይዝ እንኳን ከለላ ትሆናት ነበር። በዚህ ጸባዩ ከማን ጋር ተስማምታ ትኖራለች ብለን ናታንዬ፣ እንዴት ነው ቀርበህ ጸባዩን ለማስተካከል አልሞከርክም? እየሞከርኩ ነው ናታንዬ። እስኪ እንደው አትደብቀኝ፣ ባልወልድህም ልጄ ነህ። ከኤቢ ጋር ፍቅር ቢጤ ነገር አለዘ? አይ ማይ እሱማ ቆንጆ ነች። ዳጣ እንዳለች አይ በቃ ዝም በይ ብዬ እናገራለሁ። እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምን ደግሞ አትናገሪው? አንቺ ኮቴ ቢስ ምንድነው ግድግዳ ስር የሚለጥፍሽ? ዳጣ እንዳለች መወደዴ ብርቅ ነው ወይ? ምን